ሰላም እንደምን ቆይታችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው ዜና ኢትዮጵያ ጀምሯል የሰዓቱን አበይት ጉዳዮች እናስቀድም ሀገራዊ ምክክሩ አለመግባባትን አስወግዶ ኢትዮጵያን በጽኑ መሰረት ላይ የሚያቆም አዲስ የተስፋ መንገድ ይዞ የመጣ ነው አሉ ተመካካሪ የሃይማኖት አባቶች የዚህ ትውልድ የባህር በር ጥያቄ ከኢኮኖሚያዊ ተጠቃሚነት ባለፈ የቅርብ ጊዜ የታሪክ ስህተትን የማረም ወኔ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዝብ ድጋፍ መጠን ወደ 33% ዝቅ ማለቱን አንድ ጥናት አመላከተ። ከዜና ኢትዮጵያ ጋር ማህሌት ታደለ ነኝ። አብራችሁን ሁኑ ተመልካቾች። ባንቻየው ሙሉነህ ከደቡብ ምዕራብ ህዝቦች ክልል ሴቶችን ወክዬ ልሳተፍ የመጣው ነኝ። ጥሩ በሆነ መልኩ እየሄደን ያለው ለቀጣይም ሰፊ ችግሮችን ፈተን በሰፊ ሀገራችን እንደ ልባችን ሆነን የምንኖረውን እድል ከፍቶልኛል ብዬ ነው የማስበው። ኢትዮጵያ ሁሉ መመካከር ያስፈልጋታል። እዚህ ካየሁት ውጤት የጋራ የሆነ ሀገር ገንብተን በሰላም በፍቅር አብረን እንኖራለን የሚል ተስፋም እምነትም አለ። ስሜ ድሪስ ሙስሩ አብዱላህ እባላለሁ። የመጣሁት ከዩናይትድ አረብ ኤምሬት ከዱባይ ነው የመጣሁት። ለሀገር ያለን ክብርና ምኞት እንዲሁም ደግሞ ኢትዮጵያ ነገ ምኖራት ተስፋን ሳስብ በሐሴት ይሞላለውና በጣም ደስ ይላል ያለው ነገር። ስሜ ዶክተር እሸቱ ወንድሙ እባላለሁ። የመጣሁት ከሰላሌ ዩኒቨርሲቲ ነው። በጋራ ሀገራችንን የምናሳድግበትን መንገድ ያሳየ ወደፊትም ደግሞ ምክክር መሰረታዊ እንደሆነ እድል ሰጥቶናል። ሀገራዊ ምክክሩን የተመለከቱ ዘገባዎቻችን ቀዳሚ ናቸው ተመልካቾች። መደማመጥ የሰላም መጀመሪያ ምክክር ደግሞ የሀገር ጽናት መሰረት በሆነበት መድረክ ለኢትዮጵያ አዲስ ምዕራፍ እየተበሰረ ነው። በሀገራዊ ምክክሩ ላይ የተገኙት የእምነት አባቶችም ይህ ታሪካዊ ሂደት የነበረውን አለመግባባት አስወግዶ ኢትዮጵያን በጽኑ መሰረት ላይ የሚያቆም አዲስ የተስፋ መንገድ ስለመሆኑ መስክረዋል። እድሉ ፈቀደ ተጨማሪ አለ። በአንድ ጠረጴዛ ዙሪያ የተሰበሰቡት እነዚህ አባቶች የተለያየ እምነት ተከታዮችን ቢወክሉም የሚከተሉት የእምነት መንገድ ቢለያይም የጋራ መድረሻቸው ግን አንዲቷ ኢትዮጵያ ናት። ሊቀ ካህናት ጌታሰው በላይ፣ ሼህ አሊ መሐመድና ቄስ ምሩ አሰፋ ይባላሉ። በሀገራዊ የምክክር መድረክ ላይ የተገናኙት እነዚህ የእምነት አባቶች ስለ ሀገራቸው ሕልውናና ዘላቂ ሰላም ተስፋን ሰንቀው በአንድ ድምፅ እየተመካከሩ ነው። የእምነት አባቶቹ መልእክት ግልጽና አንድ ነው። መነጋገር የሰላም መጀመሪያ፣ ምክክር ደግሞ የሀገር ጽናት መሰረት መሆኑን እነዚህ የሃይማኖት መሪዎች በምክክሩ ላይ ያሳዩት ወንድማማችነት ለሀገራዊ አንድነት ትልቅ መሰረት የሚጥል ሆነዋል። በመግባባት ነው አገር ሚለማ ሰላም ይመጣ በመግባባት ነው። ተው ያለን እያግባባነን እያሳሳብነን አገሪቱን ወደ ቢጠቅማት በዚህ እንድ ያለን እያመቻቸነን ስንዋይ ሰንብተናል። አሁን መልካም አመጣጥ መልካም ጅማሮ አለ። እግዚአብሔር ተስፋ አለው፣ ለሀገራችን ተስፋ አለው። የምክክር ይጠቅማል፣ በጣም የሚጠቅም ነው። የተለያዩ እምነቶች፣ ባህሎችና ቋንቋዎች የተሰበሰቡበት ነገር ግን አንድ የጋራ የፍቅርና የታሪክ ገመድ ያሰራቸው የኢትዮጵያ ልጆች በአንድ ጣሪያ ስር መገናኘት የቻሉበት ይህ ሀገራዊ ምክክር መድረክ ውይይት ብቻ ሳይሆን መላው ኢትዮጵያውያን እርስ በርስ የተዋወቁበት የማይናወጥ የአንድነት ድልድይ የገነቡበት ታሪካዊ አጋጣሚ ሆነዋል። ይህም ደግሞ መተዋወቅንና መከባበርን፣ መደማመጥንና አንድነትን በማጉላት የልዩነት ግንቦች ፈርሰው የአንድነት ድልድዮች እንዲገነቡም አድርገዋል። ደስ ያለኝና ትልቁ ፋይዳ ያየሁት ኢትዮጵያውያን እርስ በራሳችን መተዋወቃችን ነው። አንተዋወቅም ነበር፣ አንዱ አንዳችንን አወቅን። አሁን እነዚህ ብቻ አይደሉም፣ 4000 ሰዎች የተለያየ ቋንቋ የተለያየ ባህል የሚናገሩ ኢትዮጵያኖች መተዋወቃቸው ትልቅ ፋይዳ ነው። ይሄ ለምን ይጠቅማል? ወደፊት የጋራችን እኩል የመሳሰለ ኢትዮጵያን ለመመስረት የማዕዘን መሰረት ይጥላል የሚል አመለካከት አለኝ።
ከጨለማ በኋላ ብርሃን፣ ከፈተና በኋላ ደግሞ አዲስ ምዕራፍ ይመጣል። ባለፉት ጊዜያት አለመግባባት ውስጥ ያለፈችው ኢትዮጵያ ዛሬ በልጆቿ የጋራ ውይይት ታሪኳን እንደገና ቀና አድርጋ በመጻፍ ላይ ትገኛለች። ይህ ሀገራዊ የምክክር መድረክ የጥልና የጥርጣሬን ገጽ ዘግቶ አዲስ የተስፋና የሰላም ምዕራፍ የሚከፍት ታሪካዊ እርምጃም ሆነዋል። በአንድነት ኢትዮጵያ በምክክር በዚህ መልክ አንድ ሆና በመሰባሰብ በአንድነት ኢትዮጵያን ለማሳደግ የሞከረችውና የወሰደችው እርምጃ በሕይወቴ ዘመን ያላየሁት አዲስ ምዕራፍ ነው ብዬ ነው የሚገምተው። አሁን በዚህ አዲስ ምዕራፍ በተከፈተው በአዲስ ጉባኤ፣ በአዲስ ስብሰባ፣ በአዲስ ዓላማ አንድነት ይፈጠራል የሚል ተስፋ አለኝ። የነበረውን ጥርጣሬን በውይይት በመተካት መራራቁን ደግሞ በልብ ለልብ ትስስር በመቀየር ረገድ ይህ ሀገራዊ ምክክር የጣለው መሰረት ቀላል አይደለም። በእነዚህ የእምነት መሪዎች ዘንድ የታየው ተስፋ በማህበረሰቡ ዘልቆ በመግባት የነገዋ ኢትዮጵያ ከትናንትዋ ይልቅ እርስ በርስ የተዋወቀች የጸናችና የተስፋ አድማሷ የሰፋ እንደሚያደርግ ጥርጥር የለውም። ሀገራዊ ምክክር የኢትዮጵያን ሰላም ልማትና አንድነት ለማጠናከር ከፍተኛ አስተዋጽኦ አለው። የአሶሳ ዩኒቨርሲቲ ምሁራን በኢትዮጵያ የቁርጥ ቀን ልጆች እየተከናወነ ያለው የሀገራዊ ምክክር ጉባኤ ችግሮችን በመፍታት የዜጎችን የቆየ አብሮነትና ሀገራዊ አንድነትን ለማጠናከር እድል የሚፈጥር ስለመሆኑ ይናገራሉ። ነስረዲን ሐሚድ ተጨማሪ አለው። ሀገራዊ ምክክር ኢትዮጵያ ለዘመናት የቆዩ ችግሮቿንና የሀሳብ ልዩነቶቿን በዘላቂነት ለመፍታት እንዲሁም የኢትዮጵያ የወደፊት ዕጣ ፈንታ ለመወሰን የሚያስችል ነው። ይህ ታሪካዊ ምክክር ኢትዮጵያ የጋራ ታሪክና ማንነትን ለመገንባትና ከጦርነት ወደ ጠረጴዛ በመሸጋገር ግጭቶችን በማስቀረት ሀገራዊ መግባባትን የሚፈጥር ነው። በዚሁ የምክክር መድረክ ሀሳቦችን የጋራ ማድረግና ኢትዮጵያን የሚያሻግሩ ውሳኔዎች እንደሚወሰኑ ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉት የአሶሳ ዩኒቨርሲቲ ምሁራን ይናገራሉ። ሀገራዊ ምክክር የዛሬ ጥቂት ዓመታት በፊት ሲጀምር እንደ ሀገር ሁሉንም የህብረተሰብ ክፍሎችን ያካተተ ሁሉንም ክልሎች ከክልልም አልፎ በዞንም በወረዳም ሁሉም የማህበረሰብ ክፍሎች የሚሳተፉበት ስለሆነ ምንም ግልጽ ነው። አካታች መሆኑ ያው ማንም ጋር የሚያውቀው ጉዳይ ነው። ያለፈውን ችግሮቿን የፖለቲካ ይሁን የታሪክ ይሁን የማንነት ይሁን እነዚህን ችግሮችን ለመፍታት እንግዲህ እየመከረች ነው። ኢትዮጵያ ላይ የተለመደው እንግዲህ አሁን ትልቅ ችግር ሊሆን የሚችለው የስልጣን ምንጭ ጡንቻ የአፈሙዝ የመሆኑ ልምድ ብዙ ጊዜ አድክሞናል፣ እናውቀዋለን። ከዚያ ደግሞ አለፍ ያለ ቁጭ ብለን እንነጋገር ሲባል ለዚህ ሀሳብ እና ለአሳቢያን እድል መስጠት ተገቢ ነው የሚል ግምት አለኝ ማለት ነው። የተሻለች ሀገር የሚገነባው ችግሮችን በጠረጴዛ ዙሪያ ተደርጎ በመነጋገር መፍታት ሲቻል በመሆኑ ምክክሩ መፍትሄን የማመንጨት እድልን ይዞ የሚመጣ ነው። በምክክሩ የሚመጡ ግብዓቶችን ወደ ተግባራዊ በመቀየር እንግዲህ የተሻለች ሀገር የተሻለች ኢትዮጵያ ነገ ማየት ነው እንፈልግ። ምክክር የኔም የሆነ ሀሳብ አምጥቼ ሌላውም የሆነ ሀሳብ አምጥቶ ወደሚያግባባ አብረ ከደረስክ ሰላም ላያመጣ የሚችልበት ምንም ምክንያት የለም ማለት ነው። ሰላም እንድናጣ የሚያደርጉ ጉዳዮች ምንድናቸው የሚለው ተለይተዋል። እንግዲህ ምንድነው የግጭት ምንጭ የሚሆኑ ያለ መግባባት ምንጭ የሚሆኑ ጉዳዮች ተነስተው መነጋገር ከተቻለ ሰላም ማያመጣበት ምንም አይነት ምክንያት የለም። ችግሮቻቸውን በውይይት የፈቱ የዓለም ሀገራት በርካታ መሆናቸውን ያነሱት ምሁራኑ በኢትዮጵያ እየተካሄደ የሚገኘው ይህ ምክክር ሀገራዊ መግባባትን የሚያጸና የኢትዮጵያን ጉዞ ወደ ተረጋጋና የበለጸገ ስርዓት የሚያሻግር ትልቅ ዕድል ተደርጎ የሚወሰድ ነው። የምክክር ሂደቱ ለሀገራዊ ሰላምና መግባባት መሰረት የሚጥል ነው አሉ በምክክር መድረኩ ላይ ከዲያስፖራው ማህበረሰብ ተወክለው የመጡ ተሳታፊ። እኚህ ሴት ለበርካታ አስርት ዓመታት በመንግስትና በተቃዋሚ ኃይሎች መካከል ድልድይ በመሆን መግባባት እንዲሰፍንና ሰላም እንዲወርድ ደፋ ቀና ሲሉ የኖሩ ናቸው። ዛሬ ላይ በዚህ ታሪካዊ ሀገራዊ ምክክር ሂደት ውስጥ በአካል ተገኝተው የዚህ ታላቅ ምዕራፍ አንድ ተሳታፊ መሆን መቻላቸው ኩራት እንደፈጠረባቸው ይገልጻሉ። ከራሳቸው አንደበት ተከታትለን እንመለስ።
ስሜ ሰዋስው ስለሺ ጆሐንሰን ይባላል። የመጣሁት ከኖርዌይ ነው። ባለፉት 14 ዓመታት በእርቅና ሰላም ዙሪያ በአገር ውስጥም በውጭም እየዞርኩ ስሰራ ቆይቻለሁ እና ተቃዋሚውም ደጋፊውም ተቀራርቦ እንዲናገሩ የማድረግ ዘመቻ ነው ሳረግ የቆየው። ከ8ቱ አጀንዳዎች በሰላም ግንባታ ውስጥ ነው ያልኩት። መጀመሪያ ላይ ሳየው የማይተዋወቅ ህዝብ ከሀገር ውስጥና ከውጪ 4000 ህዝብ ተሰብስቦ ባለበት እንዴት እንግባባለን፣ በምን ቋንቋ በምን አይነት ሁኔታ እንቀራረባለን የሚል ስጋት ነበረኝ። በኋላ ግን በ10 በ50 በ250 እየተባለ አሁን 500 ላይ ስንደርስ መጀመሪያ በቁጣም በንዴትም ስሜቱን ህዝቡ የሚያወጣበት ነገር መደረጉ ሁሉም ወከልኩት የሚለውን ህዝብ ብሶት ይዞ ስለመጣ ያ እጅግ መልካም ጅማሬ ነበር። ከዛ በኋላ ግን እየተቀራረብን ስንመጣ ወደ ቤተሰብነት ስሜት ውስጥ ነው የገባው። በተለይ በሰላም ግንባታ ዛሬ የኢትዮጵያ ህዝብ 99.9% የሚፈልገው ሰላም ነው እና በዛ ግንባታ ውስጥ ያደረግነው አካሄድ እጅግ ከሚገባው በላይ የሚያረካ ነበር። መጨረሻ ላይ ተላቅሰን አጨብጭበን ነው የወጣ ነው። ምክንያቱም አብዛኛው ተቃዋሚ የሚያነሳውን አጀንዳዎች አንስተናል። በጫካ ያሉ ወገኖቻችን የሚያነሱትን ጥያቄ አንስተናል። ከመንግስት አኳያ የሚነሱትን ጥያቄዎች አንስተናል እና እነዚህ ሁሉ ለሰላም ግንባታው አስተዋጽኦ ያደርጋሉ ብለን ስላመንን ተስፋዬ ከዚህ ጉባኤ ውስጥ ለትውልድ እና ለትውልድ ምድሩ ፈውስ የሚሆን ነገር እንደሚወጣ ትልቅ ተስፋ አለኝ። እኛ ጋር የተፈጠረው አሁን ያለው አዝማሚያ ወደ ህዝቡ መውረድ አለበት። ያኮረፈ ህዝብ አለ፣ ወደ ጫካ የገባ ህዝብ አለ፣ በውጪ የሚጮህ አለ። እነዚህን በሙሉ ልጆቻችን ናቸው። እነዚህን በሙሉ አይዟችሁ፣ እንደምታስቡት አይደለም፣ አገሪቷ ላይ ያለው እንደምትሰሙት አይደለም፣ ኑና ሞክሩት። በቃ አያዋጣንም። ያልሞከርነው የሰላሙን መንገድ ብቻ ነው እስካሁን ድረስ። ጸቡንም፣ ስድቡንም፣ ንብረት ማቃጠሉንም፣ መራገሙንም 50 ዓመት ሞክረነዋል እና በተለይ የኢትዮጵያ እናቶች ብዙ ትውልድ በመገበር ሀዘን ለብዙ ዘመን አልቅሰዋል። እነዚህ እናቶች በሙሉ ልንክሳቸው ይገባል። አሁንም ለእርቅና ለሰላም ነው መጮህ የምፈልገው። ማሜ ወርቁ እባላለሁ። የመጣሁት ከአሜሪካን ኮሎራዶ። ከዚህ በኋላ ህዝቡ መነጋገርን የመረጠ መግባባትን የመረጠ ችግሮች እንኳን ቢኖሩ በመስማማት ነገሮችን መፍታት የመረጠ እንደሆነ በእርግጠኝነት እያየን ነው። ስሜ ዶክተር ሼህ ኑረዲን ቃሲም እባላለሁ። ከአማራ ክልል ነው የመጣሁት። ቀጣይ ትውልድ በመመካከር የሚያምን ተመካክሮ ሀገርን መገንባት የሚችል በሀሳብ ልዕልና ልትመራ የምትችልን ሀገር የመስራትና የመፍጠር እድልን ይፈጥራል ብለን እናስባለን። ምክክር ሂደቱ በጣም ጥሩ ነው። የተገኘውን እድል በመጠቀም ሀገራችንን ወደ ላቀ ደረጃ ማድረስ ይገባል የሚል ሀሳብ አለ። ስሜ አደሲንቄ ያረጋሽ ገዳድ አባው ይባላለሁ። የብሔር ብሔረሰቦች የሰላም አምባሳደር ኢትዮጵያን በሚያሻግርባት በሚያስማማት በአንድነቷ ሁሉም ብሔር ብሔረሰብ ተቃቅፎ አብሮ የሚኖርበት እድል በዚህ ውስጥ ነው የሚፈጠረው። ዜና ኢትዮጵያ ላይ ናችሁ ተመልካቾች። ዘገባዎቻችን ይቀጥላሉ። ቀይ ባህር በታሪክና በተፈጥሮ የኢትዮጵያ መሆኑን የታሪክ ድርሳናት የሚያረጋግጡት ሀቅ ነው። የዚህ ትውልድ የባህር በር ጥያቄም ከኢኮኖሚያዊ ተጠቃሚነት ባለፈ የቅርብ ጊዜን የታሪክ ስህተት የማረም ወኔ ጭምር ነው። አስማረ ብርሃኑ ተጨማሪ አለው። ቀይ ባህር ኢትዮጵያውያን የደምና የአጥንት ዋጋ የከፈሉበት በታሪክም የባህር በር ባለቤትነታቸውን በተግባር ያረጋገጡበት ስትራቴጂካዊ ቀጠና ነው። ኢትዮጵያ ከቀይ ባህር ጋር ያላት ቁርኝት በቅርብ ዘመን የታየ አጋጣሚ ወይንም ጊዜያዊ ክስተት ሳይሆን ከበርካታ ዘመናት በፊት ጀምሮ በታሪክ በጂኦግራፊና በተፈጥሮ የተመሰረተ ጥልቅና የማይበጠስ ትስስር ነው። በጥንታዊው የአክሱም ስልጣኔ ዘመን አዱሊስ የተባለው ዋና የወደብ ከተማ ኢትዮጵያን ከሮም፣ ከፋርስ፣ ከህንድና ከቻይና ጋር የሚያገናኝ የንግድና የባህር ኃይል ማዕከል ነበር።
የአክሱም ነገስታትም የንግድና የጦር መርከቦቻቸውን በማሰማራት የቀይ ባህርን የንግድ እንቅስቃሴና ጸጥታ ሙሉ በሙሉ ያስተዳድሩ እንደነበር ዓለም አቀፍ የታሪክ ድርሳናት የሚያረጋግጡት እውነት ነው። ይህም ቀይ ባህር ለኢትዮጵያ ብቻ ሳይሆን ለመላው የምስራቅ አፍሪካ ቀጠናም ተፈጥሯዊ የባህር በር ሆኖ ማገልገሉን ያሳያል። ሞቱማን ዋንጀል ቀቤ ቀባ ዋኤድ ኡላ ገላና ጠቡኩን ሀመማከ ኢትዮጵያ ሁባ ጅሩ መንግስት የጀመረው ጥረት አለ። የባህር በር ማጣት ኢትዮጵያን ምን ያህል እየጎዳ እንደሆነ ለዓለም አቀፉ ማህበረሰብ እያስገነዘበ ይገኛል። ህዝቡም የመንግስትን ጥረት ሊደግፍ ይገባል። የባህር በር ለማግኘት የሚደረገው እንቅስቃሴ በውይይት ላይ የተመሰረተ መሆን ይኖርበታል። በሰጥቶ መቀበል መርህ ላይም መመስረት አለበት። የአሁኑ ትውልድ ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት የመደገፍ የዜግነት ግዴታ አለበት። ይህ የታሪክና የጂኦግራፊያዊ ማስረጃ እንደሚያሳየው ኢትዮጵያ ከቀይ ባህር ጋር ያላት ግንኙነት በስልጣኔ፣ በንግድ፣ በጂኦግራፊና በስነ ምህዳር ረገድ በጥብቅ የተሳሰረ ጥልቅ መሰረት ያለው መሆኑን ነው። አሁን ያለው የጂኦፖለቲካና የምጣኔ ሀብት ሁናቴ በራሱ ኢትዮጵያ የባህር በር ባለቤትነቷን እንድታረጋግጥ የሚያስገድድም ይሆናል። ከላንድ ሎክድ ሀገሮች ደግሞ ከፍተኛ ህዝብ ቁጥር ያላት ነች ኢትዮጵያ። ኢኮኖሚያ በከፍተኛ ሁኔታ እያደገ ያለ ነው። በወደብ ስናጣ 1 ሚሊዮን ምናምን ቶን የማይበልጥ የነበረን ወጪ ገቢ ዛሬ እስከ 20 ሚሊዮን ሜትሪክ ቶን ወጪና ገቢ ንግድ ማስተናገድ ወይም ደግሞ ማንቀሳቀስ የምንችልበት ደረጃ ደርሰናል። ይሄ በ2030 ደግሞ እየጨመረ ወደ 35 እስከ 34 ሚሊዮን ሜትሪክ ቶን ይሄዳል። ስለዚህ ፖፑሌሽኑም በዛው ልክ እያደገ ነው የሚሄድ። ትልቅ ህዝብና ትልቅ አገር ትልቅ ኢኮኖሚ እንደሚያንቀሳቅስ የባህር በር መኖር ግዴታ ነው። ኢትዮጵያ ይህን የታሪክም የተፈጥሮን ባለቤት የሆነችበትን የባህር በር ያጣችው የህግ መሰረት በሌለው የሽግግር መንግስት ውሳኔ ነው። እናም አሁን ላይ ኢትዮጵያ ለኢኮኖሚያዊ ተጠቃሚነቷ ብቻ ሳይሆን ለደህንነቷ መረጋገጥም ሲባል የብዙዎች ፍላጎት በሆነው የቀይ ባህር ላይ ባለቤትነቷን ማረጋገጥ ይኖርባታል። በሀገር ደረጃ ብዙ ፖለቲካል ኢኮኖሚዎች ተቀያይረዋል። ይሄ ቀይ ባህር አካባቢ ያለው ሁኔታ የሚድል ኢስትም ጥያቄ ነው፣ የአውሮፓውያንም የአሜሪካውያንም ጥያቄ ነው። እነሱ ሚሊተሪ ቤዛቸውን የጦር ካምፓቸውን እዚህ አካባቢ ሲያመጡ ኢትዮጵያን ለመጠበቅ አይደለም። ስለዚህ ኢትዮጵያ ኢኩቫለንትሊ ራሷን መጠበቅ አለባት ማለት እዛ አካባቢ። ይሄ ፋክቱ ሆኖ ከታሪክ አንጻር ካየነው ደግሞ ኢትዮጵያ ሌጂቲሜትሊ አይደለም ያንን ያጣችው። በወቅቱ የነበረው መንግስት ያንን የመወሰን ስልጣን የለው። የሽግግር መንግስት ማለት ማሻገር ብቻ ነው። ስለዚህ ይሄንን ባውንደሪ ቆርሶ ለገሌ መስጠት ገሌ ጋር ይሁን ምናምን የማለት ውሳኔ ኮንስቲቱሽናልም በዓለም አቀፍ ትሬንድም እንደዛ አይነት ውሳኔ አይወሰንም በሽግግር መንግስት። የዚህ ትውልድ የባህር በር ጥያቄ የኢኮኖሚና የደህንነት ጉዳይ ብቻ ሳይሆን የታሪክ ስህተትን የማረምም ጭምር ነው። ዘገባዎቻችን ይቀጥላሉ። ተመልካቾቻችን እያደገ በመጣው የዲጂታል ዘመን የቴክኖሎጂ ሉዓላዊነትን ማረጋገጥ ልክ የሀገር ዳር ድንበርን እንደማስከበር የሚቆጠር ወሳኝ የብሔራዊ ደህንነት ጉዳይ ሆኗል። ኢትዮጵያም የተለያዩ የዲጂታል ፕሮግራሞችን ቀርጻ በነገ ሀገር ተረካቢዎች ላይ በትኩረት እየሰራች ነው። መሀሪ አለሙ የቴክኖሎጂ ክህሎታቸውን እያዳበሩ ከሚገኙ ታዳጊዎች ጋር ቆይታ አድርጎ ተከታዩን አሰናድቷል። አብዲ መገርሳ ይባላል። በገላን አዳሪ ትምህርት ቤት የ12ኛ ክፍል ተማሪ ሲሆን ሁሌም በክረምት ወቅት ክህሎቱና ፍላጎቱ የሆነውን የቴክኖሎጂ እውቀቱን ለማሻሻል ይታትራል። ከመደበኛ ትምህርቱ በተጓዳኝ ህልሙን ለማሳካት በኢንፎርሜሽን መረብ ደህንነት አስተዳደር ስልጠናዎችን የወሰደው ባለፈው ዓመት ለ4ኛ ዙር በተሰጠ ስልጠና ነበር። ዛሬ ላይ ልምዱና እውቀቱን ለሌሎች ከማጋራት ባለፈ የተለያዩ ተቋማትን በመቀላቀል ክረምቱን ክህሎቱን እያዳበረ በማሳለፍ ላይ እንደሚገኝ ከኢቲቪ ጋር በነበረው ቆይታ ገልጿል። ቴሌን ትቀላቀል እንግዲህ በሳይበር ጥቃቱን በመከላከል በኩል ትምህርቴ ጎን ለጎን ላይ መጀመሪያ ላይ በጣም ያስፈራ ነበር። ምክንያቱም ብዙ ጊዜ የኢትዮጵያውያን መሀንዲስ በአንድ ጊዜ አንድ ነገር ነው ማድረግ የምንችለው። የሆነ ነገርን ጨምሮ ማድረግ እንዳይጥለን እንፈራለን። ያንን ነገር የመስበር
ስራ የሰራሁት ከኢንሳ ጋር ነው ማለት ነው። ኢንሳ የሚያስፈልገውን ስልጠና ሰጥቶኝ በሳይኮሎጂም በተለያየ መንገድ የሚያስፈልጉ ስልጠናዎችን ወስጄ አሁን ላይ ከኢንሳ ወጥቼ ሌላ ቦታ ላይ እንደዚህ ቴሌ ላይ እያገለገልኩ ነው ማለት ነው። ሌላው ገና በልጅነት እድሜው የውስጡን መሻት ፍለጋ ጋራና ሸንተረሩን አቆራርጦ በተያዘው የክረምት ወራት ከመቀለ ከተማ አዲስ አበባ የመጣውና የ8ኛ ክፍል ተማሪ የሆነው ኤልዮስ ረዳዬ ራዕዩን ከክህሎቱ ጋር አጣምሮ የቴክኖሎጂ እውቀቱን ለማዳበር ካሁኑ እየጣረ ይገኛል። እዚህ ኢንሳ ሳይበር ታለንት ካለኝ ስኪል የበለጠ ስኪል ለማግኘት ራስክን ማወቅም አስተምሮናል። ዲሲፕሊን ስነ ስርዓትም አስተምሮናል። የቴክኖሎጂ ያሉትንም አስተምሮናል። ቴክኖሎጂ ላይ ሲሰራ የተለያዩ ማሽኖችን መጠቀምም ትችላለህ። እኔ እየተማርኩበት ያለው ደግሞ በሳይበር ሴኩሪቲ ነው። እነዚህ ከ1000 በላይ የሚሆኑትና ከተለያዩ የሀገሪቱ አካባቢዎች የተሰባሰቡ ታዳጊዎች የክረምት ጊዜያቸውን የኢንፎርሜሽን መረብ ደህንነት አስተዳደርን በመቀላቀል ክህሎታቸውን እያዳበሩ የሚገኙ ናቸው። በዘርፉ ኢትዮጵያ የጀመረችውን የቴክኖሎጂ እድገት ከግቡ እንዲደርስ በክህሎታቸውና ከውስጣቸው በመነጨ ፍላጎታቸው መሰረት የነገ ትውልድ ተረካቢነታቸውን በተግባር እያሳዩ ነው። በዋነኝነት በሳይበር ሴኩሪቲ ያለኝን እውቀት አዳብሬ ለሀገሬ ማበርከት ፈልጋለሁ። ወታደሮች የሀገራችን ዳር ድንበር ጠባቂዎች ናቸው እንዳይባል፣ እኛ ደግሞ ሳይበር ሴኩሪቲ ዲጂታል ዓለሙን የምንጠብቅ ስለሆንን እሱ ላይ አስተዋጽኦ ማድረግ ፈልጋለሁ። ለስታርታፔ አዴክስቢ በኖም ኮሌክተር ለሚለው ማሽን ስለሚያስፈልገን ማሽን ለመስራት የሚያግዝ እውቀት መያዝ ስላለብኝ ከፍተኛ አስተዋጽኦ እያደረገልኝ ይገኛል። ያደገና እየዘመነ በመጣው በአሁኑ የዲጂታል ዘመን ኢትዮጵያ የዜጎችን ማንነት በውል ከሚረጋገጥበት ዲጂታል መታወቂያ እስከ ዲጂታል የመገበያያ አማራጮች ድረስ እየተገበረች ትገኛለች። ዛሬ የቴክኖሎጂ ሉዓላዊነትን ማረጋገጥ ልክ የሀገር ዳር ድንበርን እንደማስከበር የሚቆጠር ወሳኝ የብሔራዊ ደህንነት ጉዳይ ሆኗል። ኢትዮጵያም የተለያዩ የዲጂታል መርሃ ግብሮችን ቀርጻ መስራቷን ቀጥላለች። ቨርቹዋል አታክን መከላከል የሚያስችለው ተዋግቶ ተዋድቆ ራሱን ሰውቶ ሀገር የሚታደግ ሰራዊት እንዳለው ሁሉ በዚህም ዘርፍ ተመራምሮ አውቆ ልቆ ሀገር መከላከል የሚያስችል ብቃት ያለው ሰው መፍጠር ይጠይቃል። ይህ በተያዘው የክረምት ወራት የኢንፎርሜሽን መረብ ደህንነት አስተዳደር ለ5ኛ ዙር ያስጀመረው የሳይበር ታለንት ሳመር ካምፕ የቴክኖሎጂ ቻሌንጅ አካል ጉዳተኞችን ማሳተፉና ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በተጨማሪ በሌሎች 6 ዩኒቨርሲቲዎች እየተካሄደ መሆኑ ከባለፉት ዓመታት ልዩ አድርጎታል። ሀገራችን ኢትዮጵያ የተቀናጀና ሁሉን አቀፍ የዲጂታል ኢኮኖሚ ለመገንባት ዲጂታል ኢትዮጵያ 2025 ስትራቴጂ ነድፋ አሳክታለች። በቅርቡም ዲጂታል ኢትዮጵያ 2030 ስትራቴጂን ቀርጻ በቁርጠኝነት እየሰራች ትገኛለች። የዚህ ስትራቴጂ ስኬት ደግሞ አስተማማኝ፣ ጠንካራና የማይበገር የሳይበር ደህንነት ምህዳር ከመገንባት ጋር ቀጥተኛ ቁርኝት አለው። ለዚህም ነው የሳይበር ደህንነት ጉዳይ በዲጂታል ኢትዮጵያ 2030 ስትራቴጂ የፋውንዴሽን ወይንም የመሰረት ጉዳይ ሆኖ የተቀመጠው። በዚህ የቴክኖሎጂ ሽግግር ወቅት የነገዋን ኢትዮጵያ ዲጂታል ሉዓላዊነት የሚያስከብሩ የሀገርን የሳይበር ምህዳር ከጥቃት የሚከላከሉና በዘርፉ አዲስ አሻራ የሚያስቀምጡ ወጣቶችን ማፍራት የሀገር የህልውና ጉዳይ ነው። የውጭ ዜና። የአሜሪካው ፕሬዝደንት ዶናልድ ትራምፕ የህዝብ ድጋፍ መጠን ወደ 33 በመቶ ዝቅ በማለት በስልጣን ዘመናቸው ዝቅተኛው ደረጃ ላይ መድረሳቸውን አዲሱ የሮይተርስ ጥናት አመለከተ። በጥናቱ መሰረት 64 በመቶ የሚሆኑት አሜሪካውያን የፕሬዝደንቱን ስራ እንደማይደግፉ የገለጹ ሲሆን ይህ የቅቡልነት ማሽቆልቆል ከአሜሪካ እስራኤል የኢራን ወታደራዊ ግጭት መራዘምና በዚሁ ምክንያት ከተከሰተው የነዳጅ ዋጋ ንረት ጋር የተያያዘ ነው። ከኢራን ጋር ያለው ግጭት የዓለም አቀፉን የነዳጅ ንግድ 1/5 በመዝጋቱ ምክንያት የቤንዚን ዋጋ በከፍተኛ ሁኔታ እንዲያሻቅብ አድርጓል። ጥናቱ እንዳመለከተው 80 በመቶ የሚሆኑት አሜሪካውያን ዲሞክራቶችንም ሆነ ሪፐብሊካኖችን ጨምሮ ጦርነቱ ለአስቸጋሪና ረጅም ጊዜ እንደሚቀጥል ያምናሉ። ፕሬዚደንት ትራምፕ በበኩላቸው የነዳጅ ዋጋ ትንሽ መጨመሩ ኢራን የኒውክሌር ታጣቂ እንዳትሆን ከማድረግ አኳያ የሚከፈል አነስተኛ ዋጋ ነው ቢሉም ግጭቱ የሚያስከትለውን ዋጋ የደገፉት 1/5 አሜሪካውያን ብቻ ናቸው። ባለፉት 10 ዓመታት ውስጥ ለመጀመሪያ ጊዜ መራጮች በኢኮኖሚና በኑሮ
የኑሮ ውድነት አያያዝ ረገድ ከሪፐብሊካን ይልቅ ለዲሞክራት ፓርቲ የተሻለ እምነት እንዳላቸው ገልጸዋል። በጥናቱ መሰረት 38 በመቶ ያህሉ ዴሞክራቶችን ሲመርጡ 35 በመቶዎቹ ደግሞ ሪፐብሊካኖችን የተሻሉ የኢኮኖሚ መሪዎች አድርገው አይተዋቸዋል። በሌላ በኩል የሪፐብሊካኖች ጠንካራ ጎን ተደርጎ ይወሰድ የነበረው የስደተኞችና የድንበር ቁጥጥር ፖሊሲ ድጋፍም እየቀነሰ መጥቷል። በድንበር አካባቢ በሚከሰቱ አስቸጋሪ ግጭቶች መጨመር ምክንያት 40 በመቶ ያህሉ መራጮች ብቻ የሪፐብሊካኖችን የስደተኞች ፖሊሲ የደገፉ ሲሆን ዴሞክራቶች ድጋፍ ደግሞ ወደ 38 በመቶ አድጎላቸዋል። ይህም በትራምፕ ሁለተኛ የስልጣን ዘመን በሁለቱ ፓርቲዎች መካከል የታየው ዝቅተኛው ልዩነት ሆኖ መመዝገቡን የዘገበው ሬውተርስ ነው። ተመልካቾች ዜና ኢትዮጵያ ላይ ናችሁ። አሁንም እንቀጥላለን። የቢዝነስና የስፖርት ዘገባዎቻችን በተከታታይ ይቀርባሉ። ጥሩ ጊዜ ይሆንላችሁ።